سلام أملاخ مسكولاتنا يخون صادق سب نمنتاي يحمم نمنتاي يفتن نمنتاي بسقاين بمكران يحلف زبل حتى كابت انت جميرو نبوزحات كريستيان زجنقن زتحساسبن عميق زخونه ጥያቄ مالتي مصحف ቅዱስ صادق سب مكرا ايرخونيو ايبلن በአንጻሩ መከራ ጻድቅ ብዙሕ ይብለና እግዚአብሔር ግን ካብ ኩሉ መከራኦም የውጾም እዩ ዝብል ኣብዚ ናይ ሎሚ ቪድዮ ጻድቃን በመከራ ዝሐልፍሉ ሽዱሽተ ዓሞቕቲ መጽሐፍ ቅዱሳዊ ምኽንያታት ብጥልቀት ክንረና እቲ ቪድዮ እስካብ መወዳእታ ብምክትታል ንዝበጽሐና ፈተና ሁሉ ብመንፈሳዊ ዓይኒ ብኸመይ ማእዝን ሃቦ ዝብል ሰፊሕ ዝኾነ መረዳእታ ክንርክብና እስካብ መወዳእታ ተኸታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ናይ ዘመናት ባዕልዋና ዝኾነ አምላኽና እግዚአብሔር ስሙን ዘላለም ዓለም ዝተኸበረን ዝተመስገነን ይሁን። ክቡራት ናይ እግዚአብሔር ቤተሰብ ናይ ክርስቶስ ጸጋን ምሕረትን ሰላምን ምስኩላትና ይሁን። ናብቲ ክርስቶስ ቅድሚ ምእታውና ግን ናይ ኬብሮን አጋፔ ትሕዝቶ ኩሉ ግዜ ንኽበጽሐኩም ሰብስክራይብ ብምግባር ቤተሰብ ኩኑ። ብምቕጻል ንምንታይ ጻድቃን በመከራ ይሐልፉ ዝብል ሕቶ ካብ ጥንቲ ጀሚሩ ንብዙሓት ሰባትን መንፈሳውያን ፈላስፋታትን ዘጨነቀን ዘተሐሳስብ ዓሚቕ ዝኾነ መንፈሳዊ ሕቶ እዩ ማለት እዩ። ከምኡውን ኣብዚ ሕጂ ዘለና ሰባት ምስ እግዚአብሔር ህይወት ክንጅምር ከለና ብናይ እግዚአብሔር ሕግን ትእዛዝን ምንቅስቃስ ክንጅምር ከለና ዝተፈላልዩ ፈተናታትን መከራታትን ብዝተፈላለየ መልክዕ ክመፀና ንርኢ። መጽሐፍ ቅዱስ ጻድቅ ሰብ መከራ አይረኽቦን አይብልን እኳ ዳስ በአንጻሩ መከራ ጻድቅ ብዙሕ እዩ ብዙሕ ህማሞም ውል ጻድቃን እግዚአብሔር ግን ካብ ኩሉ መከራኦም የድሕኖም ይብለና መዝሙረ ዳዊት ምዕራፍ 34 ቁጽሪ 19። ስለዚህ ደግሞ አንቲ ጻድቃን መከራ ዝረኽብሉ ምኽንያት ዓሞቕቲ ዝኾኑ መጽሐፍ ቅዱሳዊ ምኽንያታትን መንፈሳዊ ተጋድሎ ምኽንያታትን ብምግባር ብዝሰፍሕ መንገዲ ክንሪኦምና ማለት እዩ። ካብቶም ሽዱሽተ ዓበይቲ ምኽንያታት እቲ ሓደ ቀዳማይ እምነቶምን እሙንነቶምን ንምፍታን ከም ዝፍለጥ ከምቲ ወርቂ ካብ ሓጺን ተፈልዩ ንጹህ ዝኸውን ብሓዊ ዝተፈተነ እዩ ማለት እዩ። ናይ ጻድቃን እምነት እውን ብሓውን ብመከራን ይጸሪ ከምቲ መዝሙረኛው ቅዱስ ዳዊት ዝብሎ አይለፍከን ማእከል እሳት ወማይ ብማእከል ማይን ሓውን አሕለፍካና ከምቲ ንብሩር ብሓዊ ዘጽሪዎ ከምቲ ንወርቂ ብሓዊ ወርቅነቱ ዘረጋግጽሉ ስለዚ ሓደ ክርስቲያን ድማ ብማይን ብእሳትን ክሐልፍ ግድን ይኸውን ማለት እዩ። አፈጣጥራ ፈተና ክንርኢ ከለና ካብቲ ናይ መጀመርያ ጥንተ ተፈጥሮ ክንርኢ ከለና እግዚአብሔር ንመላእኽቲ ምስ ፈጠሮም ካብኦም ተሰወረ ይብለና ማለት እዩ። ስለዚ እቶም ኣብ እግዚአብሔር ሱቕ ዝበለሉ ጊዜ ብቸኝነት ኣብ ዝተሰምዐና ጊዜ ኩሉ ጊዜ ናቱ ስም ክንጽውዕ እንተኽእልና ግን እቲ ፈተና ናይ ምስጋር ዓቕምና ግን ዝለዓለ ይኾን ማለት እዩ። ኣብቲ ናይ መጀመርያ ዓለመ መላእክት ናይ መላእኽቲ ዓለም ዘጋጠመ ፈተና ግን እግዚአብሔር ካብኦም ምፍላዩ ዓብይ ፈተና ነበረ። ስለዚ እግዚአብሔር ተስፋ ምግባር ኣብ መስመሮም ዝጸንሑ መላእኽቲ ነቲ ዘጋጠመ ፈተና ብምጽማም ዘለኣለማዊ ዝኾነ ክብሪ ክረኽቡ ኽኢሎም ማለት እዩ። ዲያብሎስ ግን ነቲ ዝነበረ ፈተና ክሻገር ስለዘይከኣለ ክሰጋገር ስለዘይከኣለ በቲ ፈተና ክወድቕ እቲ ዝነበሮ ክብሩ ተመንጢሉ ድማ ዘለኣለማዊ ዝኾነ ሕስረትን ውድቀትን ከጋጥሞ ኽኢሉ ማለት እዩ። ብምቕጻል ኣብ ናይ ሰብ ተፈጥሮ ክንርኢ ከለና እውን እታ ኣብ ገነት ዝነበረት ዕፀ በለስ ዋና ናይ ምፍጣር ዓላማ ናይ እግዚአብሔር ኣምላኽነትን ናይ ኣዳም ተገዛእነትን እያ ተፈጢራ ነይራ። ስለዚ እግዚአብሔር ንዓና ኩሉ ግዜ ንዕኡ ከም ንግዝኦ ንዕኡ ከም ንኣምኖ ዘረጋግጽ በቲ ንሱ ዝበና ትእዛዝን ሕግን ክንከድ ከለና እዩ ማለት እዩ። ከምቲ ዮሐንስ ወንጌል ምዕራፍ 14 ቁጽሪ 15 ዘሎ ዝፈትወኒ እንተለሱ ትእዛዛተይ ይሐሉ ይብል። ስለዚ ማንም ንኣምላኽ የፍቅሮ እየ ዝብል ትእዛዛቱን ሕጉን ዘይፍጽም ድማ ንኣምላኽ ኣምኖን ከፍቅሮን ኣይኽእልን። ስለዚ ናይ ኣዳምን ሔዋንን ዓብይ ዝነበረ ፈተና ናይ እግዚአብሔር ሕጊ ምሕላው ነበረ ማለት እዩ። ስለዚ እዛ ፈተና እዚኣ ክሓልፉ ስለዘይከኣሉ ድማ ናብ ውድቀት ኣትዮም ማለት እዩ። ስለዚ እቲ ናይ ትእዛዝ ንምፍራስ ዋና ፈታኒ ዝነበረ ዲያብሎስ ከም ዝነበረ ይነግረና ኣብቲ ታሪኽ። ስለዚ ብተመሳሳሊ ኣብ ሕጂ ዘለና ደቂ ሰባትም እቲ ዓብይ ፈተና ኮይንና ዘሎ ናቱ ሕግን ስርዓትን ክንፍጽም ኣብ ክንለዓል ከለና ሰይጣን ድማ በንጻሩ ነዚ ናይ ኣምላኽ ሕግን ስርዓትን ንኸነፍርስ ዝተፈላለየ ስቃይን መከራን ፈተናን የምጸልና ማለት እዩ። ቀዳማይ ጴጥሮስ ምዕራፍ 1 ቁጽሪ 7 እቲ ካብቲ ዝጠፍእ ብሓዊ ዝተፈተነ ወርቂ ኣዝዩ ዝኽብር እምነትኩም ብምግላጽ ንኢየሱስ ክርስቶስ ንምስጋናን ንኽብርን ኮይኑ ክርከብ ይብለና ማለት እዩ። ስለዚ ካብዚ ዓብይ ኣብነት ክኾነና ዝኽእል ኣቦና ኢዮብ ማለት እዩ።
መጽሐፍ ኢዮብ ምዕራፍ 1 ካብ ቁጽሪ 21 ዘሎ ክንነብብ ከለና ኢዮብ ጻድቕን ቅኑዕን ሰብን ነበረ ይብለና። ነገር ግን ኩሉ ንብረቱን ውድዱን ምስኣነ እግዚአብሔር ወሃበ እግዚአብሔር ነሳአ ብምባል ናይ እግዚአብሔር ስም ክባርኽን ናይ እግዚአብሔር ስም ከመስግንን ንርኢ ማለት እዩ። ስለዚ ኣብዚ ክንርዳእ ንኽእል እቲ ዓብይን ጥንኩርን ዝኾነ ናይ ኢዮብ ልቢ እቲ ናይ መጨረሻ ዝኾነ ጽኑዕ ፈተና እቲ ናይ መወዳእታ ዝኾነ ጽኑዕ ሓዊ ናይ ኢዮብ ልቢ ከም ክኾ ኣይከኣለን። መቸስ ከም ክርስቲያን መጠን ኩሉ ግዜ ክንሓስቦ ዝግበአና ዝተፈላለየ መከራ ፈተና ክመፀና ከሎ ኢዮብ ክንሳውሲ ይግበአና። እምበር ግን ሕጂ ሰባት መከራ ፈተና ንብሎ ሰባት ናባና ዝመፁ መከራታት ፈተናታት ናይ ብሓቂ ፈተና ድዮም? ከም ንፈልጦ ሕጂ ኮት ዓብይ ንዓና ፈተና ኮይኑ ዝርከብ እኮ ዘለና ገንዘብ ንብረት ሃፍቲ ምጥፋእ ዘይኮነ ዘለና ስድራ ዘለና ጥዕና ምጥፋእ ዘይኮነ ሓንቲ ንእሽተይ ዝሓሰብናያ ነገር ከይተሳካዕት ክትተርፍ ከላ ከመይ ከም ትገብረና ኩላና ንፈልጦና ማለት እዩ። እሞ ከዓ ዝገበርናዮ ዝፈጽምናዮ ሕግን ትእዛዝን ናይ ኣምላኽ ዘየለና ሃልየ ማለት እዩ። ንኣምላኽ ክነማርር ንኣምላኽ ክንፀርፍ ክንክሕድ እንደፍር ሰባት ብዙሓትና ማለት እዩ። እቲ ሓደ ዓብይ ነገር ክንፈልጦ ዝግበአና ግን በዞም ነገራት እዚኦም ተፈቲነ ኢልና ክንዛረብ ብጣዕሚ ዘሕፍር እዚ ነገር እዚ ክንሓስቦ ክንዛረቦ ንዓና ዝምጥን ኣይኮነን። ምክንያቱ ናይ ኢዮብ ህይወት ናብ ህይወትና ነምፃዮ ተንብል ነርና ንዓና ከም ዝበፅሕና ጌርና ተንሓስብ ኣይኮነን ብሓቂ በፂሕናስ ክትሓስቦ ከለኻ ንባዕሉ ብጣዕሚ ከቢድ እዩ ማለት እዩ። ስለዚ ኩሉ ግዜ ከም ናይ ኢዮብ እምነት ከም ናይ ኢዮብ ዋጋ ክንረክብ እንተኮይና ግን ኮታስ ኩሉ ሰብ ከከም ዓቕሙ ይፍተን እዩ። መሰናኸል ከይመፀ ይተርፍን ዝተፈላለዩ መሰናኸላት ኣብ ህይወትና ከጋጥሙና ይኽእሉ እዮም። ከምቲ ዮሃንስ ኣፈወርቅ ዝብሎ ተትርፎ ነገር የብልኻን እሞ ኣልጋ ባልጋ ዝኾነ ህይወት ኣይትመና ምቾት ዝተመልኦ ህይወት ኣይትመና ይብለና ዘቦና እዚ ማለት እዩ። መቸስ ሓደ ሰብ በስጋ ክንሪኦ ከለና እውን ናብ ዝኾነ ይኹን ናይ ስጋ ዓወት ክንበፅሕ ተኮይና ንኸደው መንገዲ ኣሎ እዩ። ስለዚ መንገዲ እዚ ብዙሕ መከራ ብዙሕ ፈተና ብዙሕ ምንግልታዕ ዝተመልኦ እዩ ግድን እያንዳንዱ ትመፀና መሰናኽል ንዓኣ ምሕላፍ ናይ ባዕላ ዝኾነ ፕራይስ ናይ ባዕላ ዝኾነ ዋጋ ኣለዋ ማለት እዩ። ከምቲ ኣብ ትምህርቲ ቤት ኣብ ክላስ ኣቲና ፈተና ክወሃበና ከሎ ሕድሕድ ዝረኸብናያ ውፅኢት ኣብቲ ናይ መጨረሻ ትምህርቲ ቤት ክውዳእ ከሎ ዝወሃበና ደረጃን ሽልማትን ኣስተዋፅኦ ከም ዘለዋ ስለዚ ድማ ኣብ ናይ ክርስትና ህይወትና እያንዳንዱ ፈተና ክንሻገር ከለና ክንሰጋገር ከለና ናይ ባዕላ ዝኾነ ፕራይስ ዋጋ ኣለዋ ማለት እዩ። ስለዚ ሓደ ሰነፍ ተምሃራይ ኣብ ክላስ ዘሎ ፈተና መን ክጭነቆ እዩ መን ክሳቀዮ ኢሉ ዝሰርፍ ተኮይኑ ናይ ስጋኡ ምቾት ደልዩ ኣብ ገዝኡ ደቂሱ ዝውዕል ተምሃራይ ናብ ክብርን ናብ ደረጃን ናብ ሽልማትን ከም ዘይበፅሕ ኩሉ እቲ ኣብ ህይወቱ ምንም ዓይነት ፈተና ንኸይመጾ ዝጽልን ዝፈርሕን ዝሃድምን ሰብ ድማ ኣብቲ መጨረሻ ናይ ክርስቶስ ፍርዲ ምንም ዓይነት ሽልማት ከም ዘይብሉ ክፈልጥ ኣሎ። ነቲ ሕጂ ዘሎ ጊዜያውን ሓላፍን ዝኾነ ሓዊ ንኸይመውቕ ነገር ግን ነቲ መወዳእታ ዘይብሉ ዘለኣለማዊ ሓዊ ከም ምንፈቕ እዩ ማለት እዩ። ስለዚ ማንም ክርስቲያን ክፈልጦ ዘለዎ ኣብ ህይወትና ፈተና ክመጽእ ከሎ ንኣምላኽ ከነማርርን ንኣምላኽ ክንክሕድን ዘይኮነስ ከም ኣቦና ኢዮብ እግዚአብሔር ሂቡ እግዚአብሔር ድማ ወሲዱ ስለዚ ኣምላኽ ዝተመስገነ ይኹን ኢልና ንሓልፎም እንተኮይና ኣምላኽ ድማ ካብ ዓቕምና ንላዕሊ ክፍተን ስለ ዘይገድፈና ኩሉ ግዜ ክርስቲያናውነትና ዝጠንከረን ዝፀረየን ክኸውን ይገብር ማለት እዩ። ከምቲ ኣብ ኣቡነ ዘበሰማያ ዘሎ ኦ ጎይታ ናብ ፈተና ኣይተእትወና ንብል ኩሉ ግዜ። እዚ ማለት ግን ትርጉሙ ከነሸንፎ ዘይንኽእል ክንሻገሮ ዘይንኽእል ፈተና ኣሕሊፍካ ኣይተሃበና ኢና ንዛረብ ዘለና ማለት ንፅሊ ዘለና በር ከምቲ ኣቦና ያዕቆብ ዝበሎ ዝተፈላለየ መከራ ክበፅሐኩም ከሎ ከም ምሉእ ሓጎስ ቁፀርዎ ይብል ማለት እዩ። ምክንያቱ ናይ ኣቦታት ህይወት ተጋድሎ ክትርኢ ከለኻ ኩሉ ግዜ ናብ ህይወቶም ፈተና ንክመፅእ መከራ ክመፅእ ከሎ ብጣዕሚ ሓጎስን ደስታን ይስምዖም ነይሩ። ምክንያቱ ንሶም እያንዳንዱ ዝመፆም መከራ ፈተና ከመይ ከም ዝሓልፍዎ ስለ ዝፈልጡ ንዕኡ ሓሊፎም ድማ እቲ ዓይነት ክብርን ሽልማትን ከም ዝፅበዮም ስለ ዝፈልጡ ብዙሕ ፈተና ክመፆም ከሎ ከም ምሉእ ሓጎስን ከም ምሉእ ደስታን ገይሮም ይቕበልዎ ነበሩ ማለት እዩ። ካልኣይ ድማ ንመንፈሳዊ ዕብየትን ትዕግስትን ክንምሃርን ፍረ ንኽነፍርን ይሕግዘና ማለት እዩ። ሓንቲ ናይ ሰብ ህይወት ብዘይ ምንም ድሆታትን ፈተናታትን ክትሻገር ክትሓልፍ ከላ ናይቲ ሰብ ንሱ ህይወት ትዕግስቲ ትሕትና ኣብ እግዚአብሔር ምትእምማን ክመሃር ኣይኽእልን ማለት እዩ። ስለዚ ሓደ ብፈተና ብመከራ ዝሓለፈት ናይ ክርስቲያን ህይወት ትሕትናን ዓቕልን ትዕግስትን ዘይችኩልነትን ኣብ እግዚአብሔር ምትእምማንን ብዓብይ ተጠሪ ትውንን ማለት እዩ። ሮሜ ምዕራፍ 5 ካብ ቁጽሪ 3 እስካብ 4 ዘሎ ቃል ክንርኢ ከለና እቲ መከራ ትዕግስቲ ድማ ምፍታን እውን ተስፋ ከም ዘምጽእ ስለንፈልጥ በመከራ እውን ንምካሕ ይብል ብርሃን ዓለም ቅዱስ ጳውሎስ ማለት እዩ። ስለዚ እቲ ብዓብይ መከራ ዝሓለፈ ሰብ ዓብይ ዝኾነ ትዕግስቲ ከጥሪ ክውንን ንርኢ። እቲ ዓብይ ትዕግስቲ ዘለዎ ሰብ ድማ ዓብይ ዝኾነ ፈተና ክመጽእ ከሎ ይሳገር።
نتي عبي فتنا زسجاجر السبون متشم تسفى يقرصن عبي زخونة تسفى الله مالتي سلازي دما قدس باولوس بمكرناون نمكح يول سلازي نقدسان ابوتات مكرا مالت عبي زخونة تمكحتهم كم زخونة نري لكع كم زحج زلو نسرح مستوقيا خلط افكلو نتوم سرح زيرخو نتزوهوم فتنا بصقا تقبيلهم ناب سرح مركابن ناب دموسنيا مهانن كم زوسدوم سلازفلطو بعبي حقوس يمزاتو نتفتنا اب حج زلنا سبات ግን እቶም ዝመጹና ስቃያት እቶም ዝመጹና ፈተናታት ናበይ ከም ዝወስና ስለዚህ ንፈልጥ እቶም ዝመጹና መከራታትን ፈተናታትን ከም ውድቀት ምበር ከም ዓወት ከም ትምክሕቲ ኣይንቕበሎምን ማለት ያዕቆብ ምዕራፍ 1 ካብ ቁጥር 2 እስካብ 3 ዘሎ ኣሕዋተይ ምፍታን እምነትኩምስ ትዕግስቲ ከም ዝገብር ፈሊጥኩም ኣብ ዝተፈላለየ ፀገምን ፈተናን ስቃይን ክትወድቁ ከለኹም ከምሉ ሓጎስ ቁፀርዎ ከምቲ መጀመርያ ዝነገርኩም ማለት እዩ ስለዚህ እዚ ስፒሪቹዋል ግሮዝ ወይ ድማ መንፈሳዊ ዕብየት ወይ ድማ ፎር ካራክተር ቢልዲንግ ጸባይና ማንነትና ክህነጽ ተኾይኑ በዚ ፈተና በዚ ስቃይ እዚ ምሕላፍ ግድን ይኸውን ማለት እዩ ብስጋዊ መነባብሮ ክንርኢ ከለና ወታደራት ንምንታይ ይስልጥኑ መቸስ ኣብ ዝኾነ ይኹን ዓለም ዘሎ ወታደር ብቑዕ ክኾን ዝኽእል ዝመጽኦ ቻሌንጅታት ዝመጽኦ መከራ ስቃይ ካብታ ዝነኣሰት እስካብ ዝታዝዓቤት ንኽጻወር ትገይሩ ዝስራሕ እቲ ዝመጽኦ ዓውደ ኺናት ብጉልበትን ብጅግንነትን ንኽፋለም ኣብ መጨረሻውን ንኽዕወት ስለዚህ ክርስትና ማለት ድማ ተጋድሎ ማለት እዩ ካብዚ ስጋዊ ምግዳል ንላዕሊ እቲ ከቢድ ዝኾነ ናይ መናፍስቲ መጥቃዕቲ ከቢድ ዝኾነ ናይ መናፍስቲ ኩናት እዩ ከምቲ ሐዋርያው ቅዱስ ጳውሎስ ዝበሎ ውግእና ምስ ስጋን ምስ ደምን ኣይኮነን ምስ መናፍስቲ እዞም ዝዓለም እዮም ምስ መናፍስቲ ዝዓለም እዩ ስለዚህ እዞም መናፍስቲ እዚኦም ክነሸንፎም ተኾይና እዚ ዝመፀና ዓውደ ኺናት ብጅግንነት ክንዋፅኦ ተኾይና ብፈተና ዝዓበየ መንፈሳዊ ህይወት ክህልወና ይግባእ ማለት እዩ ብፈተና ዝተሃነፀ ትዕግስትን ፍረን ክህልወና ይግባእ ስለዚህ እውን መንፈሳዊ ዕብየት ክንረክብ ክንብል ከለና መቼስ ሓደ ሰብ ካብ ሓደ ግሬድ ናብ ሓደ ግሬድ ክሻገር ተኾይኑ ክሓልፍ ተኾይኑ ናይ ባዕሉ ዝኾነ መመዘንን ፈተናን ኣለዎ ስለዚህ ካብቲ ሓደ ደረጃ ቅድስና ናብቲ ሓደ ደረጃ ቅድስና ክንዓቢ እንተኾይና እዚ ፈተና እዚ ግዴታ ክመጽእ ኣለዎ ማለት እዩ ከምኡውን ትዕግስትን ትሕትናን ዓቕልን ዝኣመሰሉ ግዴታ ኣብ ህይወትና ፈተና ክመጽእ ግድን ይኸውን ማለት እዩ ስለዚህ ሓደ ክርስቲያን ኣብ ህይወቱ ፈተና ዝመጽእ ንመንፈሳዊ ዕብየትን ትዕግስትን ንኸጥርን ፍረ ንኸፍርን ማለት እዩ እቲ ሳልሳይ ድማ ናይ ኣምላኽ ሓይልን ክብርን ኣብኦም ንምግላጽ ሓደ ግዜ እዋን ጻድቃን በመከራ ዝሓልፉ ናይ ገዛ ርእሶም ሓጢኣት ወይ ድማ በደል ሃሊዎም ዘይኮነስ ኣምላኽ ካብቲ መከራ ብተኣምር ከውፅኦም ከሎ ስሙ ምእንቲ ከኽብሩን ከመስግኑን እዩ መቸም ከም ዝፍለጥ ምስጋና ዝፈልጥ ሰብ ዝተፈተነ እዩ ዘይተፈተነ ሰብ ብተኣምር ምስጋና ክፈልጥ ይኽእል ምክንያቱ እቲ ዝሓለፎ ፀበባን ስቃይን ስለዝዝክር ምስቲ ሕጂ ዘለዎ ህይወት ብምንጽጻር ካብቲ ሕጂ ዘለዎ ህይወት ዝገድድ ነገር ስለዝፈልጥ በቲ ሕጂ ዘለዎ ነገር ኩሉ ግዜ ኣምላኽ እንዳመስገነ ይነብር ማለት እዩ ምክንያቱ ካብቲው ቅድሙ ዘጋጠሞ መከራ ፈተና ስቃይ ኣምላኽ ከመይ ገይሩ ብተኣምር ከም ዝመጽኦ ስለዝፈልጥ ማለት እዩ ናይ እግዚአብሔር ስራሕ ኣብ ልዕሊኡ ከመይ ከም ዝተገለጸ ስለዝፈልጥ ናይ እግዚአብሔር ተኣምር ኣብ ህይወቱ ከመይ ከም ዝረኣዮ ስለዝፈልጥ ኣብዚ ሕጂ ዘለና ሰባት ኮ ፈተና ስቃይ ውድቀት ኣብ ሰባት ከጋጥሞም ክንርኢ ከለና ነቲ ሰብ ክንፈርዶ ኢና ንርኢ ታይ ዝስርሖ ሓጢኣት ኩን ሃሊዎ እዩ ብስሩ እንኳ ዓመፀኛ እዩ ዝኾነ ግዜ ኮ ከምዚኣ ገይርኒ በዚ ባህላ ንሕና ነብር ዘለና ብጽድቅና እዩ ነቲ ሰብ ዘጋጥሞ ዘሎ መከራ ውድቀት ድማ ብሓጢኣት እዩ ኢላ ናሓስቦ ትዕቢተኛ ዝኾነ ተሓሳስባ ስለዘለና እዩ ማለት እዩ ከምዚ ዓይነት ተሓሳስባ ሃሊና ግን ንርእስና ክንበኪ ይግበርና እስከ ኢዮብ ኣጋጣሚ ኣብዚ ሕጂ ሰዓት ተዝህሉ ነይሩ ወይ ድማ ናይ ኢዮብ ፈተና ኣብዚ ሕጂ ዘሎ ሰብ ተዘጋጥም ነይሩ ናይ ኣምላኽ ሓይልን ክብርን ክግለጽ ስለዘለየ ዝብል ኣተሓሳስባ ክመጽና ይኽእል ወይስ ተቐዚፉ እዩ ኣምላኽ ዝቆጽዖ ዘሎ ንማልና ንቅድም ስለዚህ ከም ክርስቲያን ክንሓስቦ ዝግበአና ግን ሃባሃሎት ብዘይት ኃጢአት በህየት በዝህ ጸጋ እግዚአብሔር ስለዚህ ኣብ መከራን ኣብ ፈተናን ኣብ ስቃይን ዝተመልኦ ከባቢ ናይ እግዚአብሔር ጸጋ ናይ እግዚአብሔር ምሕረት ብሰፊሑ ከም ዝግለጽ ክንቅበልን ክንኣምንን ይግበአና ዮሐንስ ወንጌል ምዕራፍ 9 ካብ ቁጥር 2 እስካብ ቁጥር 3 ዘሎ ታሪኽ ክንርኢ ከለና ደቀ መዛሙርቱ ድማ መምህር እዚ ዕውር ኮይኑ ዝተወለደ መን ስለዝበደለ እዩ ንስዶ ወይስ ወለዱ ኢሎም ሓተትዎ ይብለና ኢየሱስ ድማ መሊሱ ግብሪ ኣምላኽ ስራሕ ኣምላኽ ኣብኡ ንምግላጽ እምበር ንሱ ወይ ድማ ወለዱ ስለዝበደሉ ኣይኮኑን ኢሉ መለሰሎም ይብለና ኣብቲ ታሪኽ ኣብዚ ሕጂ ዘለና ደቂ ሰባትም ናይ ኣይሁዳውያን ኣተሓሳስባ ወይ ድማ ኣብቲ ዘመን ዝነበሩ ሰባት ኣተሓሳስባ ማዕረኾን ማለት እዩ ስለዚህ ኣብቲ ሽዑ ሰዓት ኣብቲ ቦታ ንሱ ተቆልዓ ከምኡ ተዘይኾን ነይሩ ከምኡ ኮይኑ ተዘይውለድ ነይሩ ናይ ክርስቶስ ክብርን ናይ ክርስቶስ ስልጣንን ኣይመተገለጸን ነይሩ ስለዚህ ኣብ ሓደ ናይ ክርስቲያን ህይወት ፈተና መከራ ዝመጽእ
ናይ ኣምላኽ ሓይልን ክብርን ክግለጽ ስለዝደለየ እዩ። ትንቢት ዳንኤል ምዕራፍ 3 ዘሎ ታሪክ ከነብብ ከለና እውን ናይ ሰለስቱ ደቂቅ ሲድራቅ ሚሳቅ አብደናጎ እቲ ናይ ባቢሎን ንጉስ ናብቲ ሓዊ ክድርብዮም ከሎ እግዚአብሔር ካብቲ ፈተና ካብቲ ሓዊ ከመይ ገይሩኹም ዘውጾም ምስራኤ እቲ ናይ ባቢሎን ንጉስ ንኣምላክ ከመይ ገይሩኹም ዘመስግኖ ንርኢ ካብ ታሪክ። ስለዚ ኣብ ቅዱሳን ዝመጽእ ፈተና መከራ ስቃይ ናይ ኣምላኽ ሓይልን ክብርን ክግለጽ ስለዝደልዩ ማለት እዩ። እቲ ራብዓይ ድማ ንኻልኦት ዘጽናዕኑን ዝሕግዙን ምእንቲ ክኾኑ ከም ዝፍለጥ ብመከራን ብጽንዓትን ዝሓለፈ ሰብ ነቶም ኣብ መከራ ዘለዉ ሰባት ብሓቂ ከጽናዕንዖምን ኣብነት ክኾኖምን ዝኽእል በዚ ነገር ዝሓለፈ ሰብ ጥራሕ እዩ። ኣምላኽ ንጻድቃን ብመከራ የሕልፎም እሞ ድሕሪኡ ንኻልኦት መጽናዕንዕን መምህርን ይገብሮም። መችስ ናይ መጽሓፍ ቅዱስ ናይ መጽሓፍ እቲ ዓብዪ ዓላማ ነቶም ኣብ መጽሓፍ ቅዱስ ታሪኾም ዝተጻሕፉ ኣቦታት ዝበጽሖም ናይ ህይወት ተጋድሎ ናይ ህይወት ፈተና መከራ ከመይ ገይሮም ከም ተሳገርዎ ከመይ ገይሮም ከም ዝሓልፍዎ ከምኡ ድማ ካብ ናቶም ላዕሊ ፈተናን መከራን ከም ዘይበጽሐና ንምስትውዓል ንምፍላጥ እዩ ተጻሒፉ ማለት እዩ። ከምቲ ዕብራውያን 13 ዘሎ ዋኖታትኩም ሕሰው ከም ዝበለና ብርሃነ ዓለም ቅዱስ ጳውሎስ። ስለዚ ዞም ዓበይቲ ቅዱሳን ዞም ዓበይቲ ኣቦታት ክንሓስብ ከለና ናቶም ህይወት ንዓና መምህርን ጽንዓትን ይኾነና ማለት እዩ። ካልኣይ ቆሮንጦስ ምዕራፍ 1 ቁጽሪ 4 ዘሎ ቃል ነቶም ኣብ ሕማቕ ዘለዉ ዘበሉ ኩሎም ምጽንዕና ምእንቲ ክንክእልስ ንዓና እውን ብመከራ ኩሉ የጽናዕንዑና እዩ ቅዱስ ጳውሎስ ማለት እዩ። ስለዚ ዓብዪ ነገር ክንፈልጦ ዝግበአና ብመከራን ብፈተናን ዝሓለፈ ሰብ ንሓደ ሰብ መምህርን መጽናዕንዕን ክኸውን ኣይኽእል። ስለዚ እቲ ራብዓይ ኣብ ናይ ክርስቲያን ህይወት ፈተና ዝመጽእ ንኻልኦት ዘጽናዕንዑን ዝሕግዙን ምእንቲ ክኾኑ። እቲ ሓምሳይ ድማ ካብዚ ሓላፊ ዓለም ንምርሓቕ ከምኡ ድማ ሰማያዊ ዝኾነ ኣኽሊል ንምርካብ ማለት እዩ። ከም ዝፍለጥ መከራ ኣብዚ ምድሪ ዘሎ ኩሉ ነገር ሓላፊ ከም ዝኾነ ንኽንሓስብን ንኽንርዳእን ይገብረና። ጻድቃን ኣብዚ ምድሪ እዚ መከራን ፈተናን ክበጽሖም ከሎ ልቦም ካብዚ ዓለም እዚ ወፂኡ ናብቲ ዘለኣለማዊ ዝኾነ ናይ ኣምላኽ መንግስቲ ኣኽሊልን ዝጥምቱ ይገብሮም። ከምቲ ሰሎሞን ዝበሎ ኣብ ናይ ወዲሰብ ህይወት ዝተፈላለዩ ነገራት ኣለዉ። ሞት ኣሎ፣ ስደት ኣሎ፣ ጥዕና ኣሎ፣ ሃብቲ ኣሎ። ስለዚ ጻድቃን ነዚ ነገር እዚ ስለ ዘስተውዓሉ እቲ ሙሉእነት ዘይብሉ ተቆራራፂ ዝኾነ ናይዚ ዓለም ህይወት ብምግዳፍ ናብቲ ዘለኣለማዊ ዝኾነ መንግስቲ ኣምላኽ ናብቲ ዘለኣለማዊ ዝኾነ ናይ ህይወት ኣኽሊል ንኽጥምቱ ይገብሮም ማለት እዩ። መቸም ሓደ ጓያይ ክጎይ ከሎ ነዛ ናይ ማዳልያ ሽልማት ብምሕሳብን ብምርኣይን እዩ። ኣብቲ ማእኸል ጉያ ዘጋጥሞ ድኻም ጭንቂ ስቃይ ክሽከሙን ክሓልፎን ዝኽኣለ ነታ ናይ ማዳልያ ሽልማት ብምሕሳብን ንዓኣ ንምርካብ ዘለዎ ባህግን እዩ። ስለዚ ናብ ሓደ ኣማኒ ናብ ሓደ ክርስቲያን ፈተና ክመጽእ ከሎ ድማ ነዞም ኣብ ዓለም ዘጋጥምዎ ስቃያት ውድቀታት ጊዜያውን ሓለፍትን ከም ምዃኑ ብምርዳእ ናብቲ ዘለኣለማዊ ዝኾነ ናይ ኣምላኽ መንግስትን ናይ ህይወት ኣኽሊልን ንኽጎይ ንኽጥምት ይገብሮ። ካልኣይ ቆሮንጦስ ምዕራፍ 4 ካብ ቁጽሪ 17 ዘሎ ቃል እዚ ሓጺርን ከቢድን መከራናስ ኣዝዩ ዝዓበየ ዘለኣለማዊ ክብሪ የዳልወልና እዩ ይብል ብርሃነ ዓለም ቅዱስ ጳውሎስ። ስለዚ ቅዱሳን ኣቦታት ኣብዚ ዓለም ዘለዎ መከራ ሓጺርን መሪርን ከም ዝኾነ ተረድዮም ሓላፊ ከም ዝኾነ ተረድዮም በዚ መከራን ስቃይን ተሓሊፎም ድማ ዘለኣለማዊ ዝኾነ ክብሪ ከም ዝዘጋጀወሎም ተረድዮም ካብዚ ሓላፊ ዝኾነ ህይወት ካብዚ ሓላፊ ዝኾነ ናይ ምድሪ መነባብሮ ክርሕቑ ንሪኦም ማለት እዩ። ከምኡ ድማ ሮሚ ምዕራፍ 8 ካብ ቁጽሪ 18 ዘሎ ቃል ስለዚ እቲ ናይ ሕጂ ዘመን መከራ ምስቲ ኣብ ቀጻሊ ዝወሃበና ክብሪ ክወዳደር ከሎ ክመጣጠን ከም ዘይኽእል ይናገር ማለት እዩ። ስለዚ እቲ ሕጂ ሓልፋ ንእሽተይ መከራን ፈተናን ክግለጽ ዘይኽእል ዘለኣለማዊ ዝኾነ ሽልማትን ኣኽሊልን ከም ዝወሃቡ ተረዲኦም ኣቦታት ነቲ ኣብዚ ዓለም ዘጋጥሞም ፈተናታት ብጸጋ ክቕበልዎም ንርኢ። እቲ ሻድሻይ ድማ ናይ ኢየሱስ ክርስቶስ መከራ ተኻፈልቲ ምዃን ክርስቶስ ባዕሉ ጻድቅ ኮይኑ እናሃለየ ምእንቲ ፍቕርን ጽድቅን ኢሉ መከራን ሞትን ተቐቢሉ እዩ። ስለዚ ጻድቃን ብሰንኪ ጽድቆም መከራ ክበጽሖም ከሎ ምስ ናይ ክርስቶስ መከራ ዝተኣሳሰረ ምዃኑ የረጋግጸልና ማለት እዩ። ምክንያቱ ናቱ ትንሣኤ ዝመስል ትንሣኤ ክንትስእ ተኾይና ምስናቱ ክብሪ ምስናቱ ትንሣኤ ክንሳተፍ ተኾይና ካብ ናቱ ሞት ካብ ናቱ መከራ ክንሳተፍ ይግበአና ማለት እዩ። ከምቲ ብርሃነ ዓለም ቅዱስ ጳውሎስ ዝበሎ ሞቱ ብዝመስል ሞት ምስኡ ተተመሳሲልና ወይ ድማ ተተሳቲፍና ትንሣኤ ብዝመስል ትንሣኤ ድማ ምስኡ ንትንስእ ይብለና። ስለዚ ኣብቲ መጨረሻ ግዜ ንትንስኦ ትንሣኤ ምስቲ ናይ ክርስቶስ ናይ ክብሪ ትንሣኤ ክመሳሰል ተኾይኑ ናቱ መከራን ሞትን ክንሳተፍን ክንፈልጥን ይግበአና።
ቀዳማይ ጴጥሮስ ምዕራፍ 4 ካብ ቁጽሪ 12 ክሳብ ቁጽሪ 13 ዘሎ ቃል ኣቱም ፍቁራተይ ፈተና ምእንቲ ክኾነኩም ኣብ ማእኸልኩም ብዛዕባ ዘሎ ውዑይ ሓዊ ከም ሓደ ዘይተረኣየ ነገር ኣይትደነቁ ብተኻፈልቲ መከራ ክርስቶስ ምዃንኩም ግን ተሓጎሱን ተደነቁን ይብል ማለት እዩ። ስለዚ ኣብ ህይወትና ዘጋጥም ከም ሓዊ ዘቃጽል ስቃይ ከም ሓዊ ዘቃጽል ፈተና ምሕሳብ ዘይኮነ በቲ ፈተና እሱ ምሽቁራር ምሽናፍ ምንብርካኽ ዘይኮነ ነቲ ፈተና እሱ ምስታፍ ተኻፈልቲ ናይ ክርስቶስ መከራ ብምዃንና ክንሕጎስን ደስ ክብለናን ይግባእ ማለት እዩ። ስለዚ ነዚ ንምልከት ሰባት ጸጋታት ናይ ፈተና በዚ ዝግለጽን በዚ ዝውዳእን ኣይኮነን። ቅልስ መከራ ፈተና እንድሕር ዘይሃለ ኣኽሊል ዓወት የለን። ጸላኢ እንተዘይሃልዩ ድማ ዓወት ምጉንጻፍ ወይ ድማ ዓወት ምርካብ የለን ይብለና። ኣባ ጳውሎ እንታይ ይብለና? ካብ ፈተና ዝሃድም ካብ እግዚአብሔር ይሃድም ይብለና። ስለዚ ፈተና ዝዓለም እዚ ሓውነቱ ቀልጢፉ ይዝሐልፍ፣ ስቃዩ ቀልጢፉ ይዝሐልፍ። ሓጢአተኛታት ዝኣትዎ ገሃነም እሳት ወይ ድማ ገሃነም ዘሎ ሓዊ ግን ንዘላለም እናነደደ ዝነብር ምዃኑ ክንርዳእ ይግባአና። ስለዚ እዚ ግዝያዊ ዝኾነ ሓዊ ንኸይንመውቕ ዘላለማዊ ሓዊ ዝኾነ ናይ ገሃነም ሓዊ ንኸይንሳተፍ እቲ ሕጂ ዘሎ ግዝያውን ሓላፍን ተራፍን ዝኾነ ሓዊ ክንመውቕ ይግባአና። ስለዚ ከም ክርስቲያን ክንርዶ ዝግባአና መከራ ማለት ናይ ኣምላኽ ጽልኢ ወይ ድማ ናይ ኣምላኽ መቕጻዕቲ ዘይኮነስ ንሓደ ጻድቕ ሰብ መከራ ክበጽሖ ከሎ ኣምላኽ ንዕኡ ናብ ዝለዓለ መንፈሳዊ ደረጃ ንምብጻሕ እምነቱ ንምጽራይ ንስሙ ንምሕሳብን ዝጥቀመሉ መሳርሒ እዩ። ዮሴፍ ብሕዋቱ ተሸጠ ይብለና። ኣብ እስር ቤት ተኣሲሩን በመከራ ሓሊፉ ነገር ግን ኣብ መወዳእታ ንሕዋቱ እንታይ እዩ ዝበሎም? ንስኻትኩም ሕማቕ ሓሲብኩምለይ ኣምላኽ ድማ ንጽቡቕ ኣውዓሎ። ዘፍጥረት ምዕራፍ 50 ካብ ቁጽሪ 20 ዘሎ ታሪኽ ማለት እዩ። ስለዚ ብጠቕላላ ከም ናይ ኩሎም ቅዱሳን ህይወት ወይ ድማ ናይ ጻድቃን መከራ ኣብ መወዳእታ ናብ ዓብይ በረከትን ዓወትን ከም ዘቕየር ፈሊጥና ንዝመፁና ዝተፈላለዩ መከራን ፈተናን ከምቶም ኣቦታትና ብጽንዓትን ብተጋድሎን ከነሸንፎምን ክንሳገሮምን ይግባአና። ዝመሃረና ናይ ቦታት ኣምላኽ እግዚአብሔር ስሙ ዘላለም ዝተኸበረን ዝተመስገነን ይሁን። ናብ ኩሉ ንኽባጻሕ ላይክ ሼር ግበርዎ። ሰብስክራይብ ዘይገበርኩም ሰብስክራይብ ምግባር ቤተሰብ ኩኑ። ናይ ኣምላኽና ናይ ጎይታና ናይ ክርስቶስ ጸጋን ምሕረትን ሰላምን ምስ ኩላትና ይኹን። ሰላም